ሱብሃንአላህ አንድ እነዚህን ሼኽ ተመልከቷቸው። كان عليه الصلاة والسلام يفتح باب السيارة للركوب. لا إله إلا الله. አሁን በቪዲዮ ላይ ያያችኋቸው ሼኽ አላህ ጀነተል ፊርደውስን ይወፍቃቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቀለም ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አስደንጋጭ ቪዲዮ ነው። ሼኹ እንግዲህ ዳዕዋ ያደረጉ በዛው ቅጽበት ነው እንግዲህ ህይወታቸው ያለፈው። እጅግ በጣም አስደንጋጭ አሳዛኝ የሚያስገርም ሀቲማ ነው። እስከ መጨረሻው ድረስ የምትከታተሉን ከሆነ እሱም ቪዲዮ አብራችሁ የምታዩ ነው የሚሆነው። እንዲሁም ሌሎች የሚገራረሙ ምርጥ አስተማሪ ቪዲዮዎች አሉ። እነሱን አንድ ላይ ሪያክት እናደርግበታለን። ታዲያ ቪዲዮ ላይክ በማድረግ እንድትጀምሩ ጋብዛለሁ። የፕሮግራማችን ስፖንሰር አፊያ ሶሉሽን ሴንተር ነው። በአፊያ ሶሉሽን ሴንተር የስነ ልቦና፣ ባህላዊ እንዲሁም መንፈሳዊ ሕክምና በዘርፉ ብቁ በሆኑ ባለሙያዎች ይሰጣል። እንግዲህ ህጋዊ እውቅና የተሰጠው ድርጅት መሆኑን ደግሞ ተመራጭ ያደርገዋል። አፊያ ሶሉሽን ሴንተር ለጤናው መፍትሄ። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። አፊያ ሶሉሽን ሴንተር ከአፊያ ስነልቦናና አፊያ ባህላዊና መንፈሳዊ ሕክምና ጋር በመተባበር በዘርፉ የረጅም ዓመት ልምድ ባካበቱ ባለሙያዎች በመታገዝ አጠቃላይ የሕክምና አገልግሎትና የመድኃኒት አቅርቦት መጀመሩን ያበስራል። ተፈጥሯዊ የሆኑ እጽዋቶችን በመጠቀምና በዘመናዊ ላቦራቶሪ በመታገዝ የጨጓራ፣ የነርቭ፣ የኪንታሮት፣ የስንፈተ ወሲብ፣ የስኳርና የሌሎች ህመሞች መድኃኒት በማዕከላችን ያገኛሉ። በተጨማሪም ከመንፈሳዊ ሕክምና ጋር የተያያዙ ችግሮች፣ የሲህር፣ የድግምት፣ የጂንና የአይን ናስ እንዲሁም ሌሎች ተያያዥ ህመሞችን መንስኤ በማጥናት በአላህ ፍቃድ ዘለቄታዊ መፍትሄ እንሰጣለን። ለስነ ልቦና ችግሮች ልምድ ባካበቱ የሳይካትሪስት ባለሙያዎቻችን እንደ ቤተሰብ ቀርቦ ለማማከርና ችግሩን ለመፍታት እናንተኑ ይጠብቃሉ። ከሀገር ውጭ ሆናችሁ ይህንን አገልግሎት ማግኘት የምትፈልጉ በሙሉ ባሉን የሶሻል ሚዲያ አማራጮች በዋትስአፕ፣ በቴሌግራም እና በኢሞ ማነጋገር ትችላላችሁ። አፊያ የጤናው መፍትሄ። ስልክ 0946 75 957 0982 57 0361 0943 09 930. እናቶቻችን እኮ ፊታቸው ደምቶ አባቶቻችን መጥቷቸው ምን ሹሚ ስትባል እኮ በሩ መተኝ ነው። ግን የሚገርመው አሊፍን አያውቁም እናቶች። አሊፍ የኔና ያንተ እና ታሪክ ቁጭ ብለው ብነግራቸው ያሳለፉትና ለአባታችን ያላቸው ኢህቲራም ስታየው የባል ሐቅ የሚባል ኪታብ ቀርቶ አይደለም። ቀርቶ ነው እንዴ? አይደለም። ባል ሰርጋቸውን አይደለም የሚያስቀድሙት። ባሌ የዛሬው ሰርግ ቤት ይከፋል አይከፋው፣ ቤቱ ባዶ ይሆንበታል አይሆንበት። ልክ አንድ ወንድሜ አንድ ትልቅ ሰው በርግጥ ጎልማሳ ነው፣ በጣም ቆንጆና ለሰርግ ስትሄድ አያትና እንዲህ ኮላ አይተሻለቅም ማለት እኔ ወላሂ እንደዚህ አይተሻለቅም ምን ሆነሽ ነው አለ። አጃኢብ። የእውነት እናቶቻችን እኮ እጅግ በጣም ነው የሚገርሙት። አባቶቻችን እጅግ በጣም ነው የሚገርሙት። በተለይ እናቶቻችን እንደተባለው ምንም አሊፍ ባ ብለው ቀርተው አይደለም፣ ትልቅ ኪታብ ቀርተው አይደለም፣ ስለ ባል ሐቅ ቀርተው አይደለም። ነገር ግን የባለቤታቸውን ሐቅ የሚጠብቁበት መንገድ እጅግ በጣም የሚገርም ነው። እንግዲህ ያውን ዘመን ሴቶች ከእናቶች እጅግ በጣም ብዙ ትምህርት መውሰድ አለባቸው ብዬ አስባለሁ። ያውን ዘመን ወንዶች ደግሞ ከአባቶቻችን እጅግ በጣም ብዙ መውሰድ የምንችላቸው ትምህርቶች አሉ። ከባድ ቅጣት ብሎ ማለት አላህ ለራሳችን አሳልፎ የሰጠን ጊዜ ነው። ለራሳችን አሳልፎ የሰጠን ጊዜ አደጋ አለው። ከባድ ነው። ሁሉ ነገር ውብ ነው የሚመስለን፣ ሁሉ ነገር ያማረ ነው የሚመስለን። በአኺራ የማያምን ሰው ይሄ ነው። ልቦና ፈሁም ያዕነሁም ልቦናቸው የታወረ። ለዛ ነው በአኺራ የማያምኑ ልቦናቸው የታወረ። በዓለም ላይ ዛሬ ብዙ ጉልበት ያላቸው ሰዎች አሉ። በተለያየ በቴሌቪዥን በሶሻል ሚዲያው እናያቸዋለን። ከዛ የሚገርመው የሚያሳዝነው ምንድነው? እኛ እነሱን ለመምሰል እንሞክራለን። እኛ ህይወታችንን በእነሱ መንገድ መረማመድ እንፈልጋለን። እነሱ እኮ አስለን ላ ዩእሚኑነ ቢልአኺራ በአኺራ እንኳን የማያምኑ ናቸው። ያእኩሉነ ከማ ተእኩሉነ አንዓም እንደ ከብት እኮ ነው የሚኖሩት ይላል። ስለዚህ በአኺራ ማመን የሙስሊምን ስብዕና ይቀርጻል፣ መጨረሻውን ያሳምራል። አንዳንድ ጊዜ በአኺራ ቲዮሬቲካሊ እናምናለን እኛ ሙስሊሞች። ቲዮሬቲካሊ በሐሳብ ደረጃ በአኺራ እናምናለን፣ በተግባር ደረጃ ነው በአኺራ ማመን የሚከብደን። የቂን ኖረን ይሄንን መልካም ስራዬ አላህ ዘንድ ነገ ይከፈለዋል፣ ይሄ ክፉ ስራዬ አላህ ዘንድ ነገ ጠየቅበታለሁ የሚል ፕራክቲካል የሆነ በአኺራ እምነት ይጎለናል።
ከተናጋሪው ጀምሮ እስከ አዳማጩ ፕራክቲካሊ በአኺራ ማመንና ቲዮሬቲካሊ በሐሳብ ደረጃ ብቻ በአኺራ ማመን ይለያያል። አላህ የሚፈልገው ቲዮሬቲካሊ ብቻ እንድናምን ሳይሆን ፕራክቲካሊ በተግባር በአኺራ የምናምን የሱ ባሮች መሆናችንን እንድናረጋግጥ ነው። ትክክል ኡስታዝ ካሊድ። በተግባር በአኺራ እንደምናምን አናሳይም አይደለ? አይ ነው እንዲህ በቃ እንደ ሙስሊም አኺራ እንዳለብን እናምናለን፣ ጥያቄ እንዳለብን እናምናለን። ነገር ግን ተግባሮቻችን ያንን አይደለም የሚያሳዩት። እጅግ በጣም ስህተቶችን እንሳሳታለን፣ ሰውነን እንሳሳታለን። ነገር ግን ቶሎ ወደ አላህ እንመለሳለን ወይ? ምክንያቱም አኺራ እንዳለብን የምናውቅ ከሆነ ሞት እንዳለ ሞት መቼ እንደሆነ ማናውቅ ከሆነ በቶሎ ነው ወደ አላህ መመለስ ያለብን አይደል እንዴ? ሰው በምን አይነት መንገድ እንደሚሞት አናውቅም። ሁልጊዜም ወደ አላህ መመለስ አኺራ እንዳለብን በተግባር ማሳየት አለብን ብዬ አስባለሁ። ካለን ላይ በመሰደቅ ሊሆን ይችላል፣ በመልካም ስነ ምግባር ከጎረቤት ጋር በመኗኗር ሊሆን ይችላል። አላህ ካዘዛቸው መልካም ነገሮች ሁሉ በመታዘዝ ከከለከላቸው መጥፎ ነገሮች በሙሉ በመከልከል እንግዲህ አኺራን በተግባር መኖር አለብን ብዬ አስባለሁ። አላህ እንደዚህ አይነት ሰዎች ያደርገን። ሰርጋ ይሁንም ሰርጋ ይሁንም እኔ ያቃታለሁ ሰርጋ ይሁንም ሰርጋ ይሁንም አባይ ይሁንም ማጋሽ አረኛ ሳይ ሰርጋ ይሁንም 8 ዓመት ምን ተወው አክኸና አውቂ ነው ታመራለህ እንደ አውቂ ነው አቡከር ወንድሜ ኮን ታሞኩ ነው 3.6 ሚሊዮን ተጠየቀ ይው ቢጨንቀኝ ሁሉም ጋር እየወጣው ነው የነርና የሽንት ቧንቧ ተብሏል። አሁን ምን ላርግሽ? በሰርጋችን ቀንማ እኛም የበኩላችንን እናደርጋለን። ለወንድማችን አውቂ በሰርጋችን ቀን የተሻለን እናደርጋለን። አንዱ እየተደሰተ አንዱ መከፋት የለበትም። ጥልሽ በቃ ይሄ ነው እንጂ ያላቃት በቃ ፏበሉ መብሩክ በቃ መብሩክ ጋሺ ምን ነው አሁን ማዘን ያስፈልግ ምን ነውና ግራ ሲገባኝ ነው ቤት ገብተ ሞተን ጠብቅ ያልኩት የዛ ነበር። አራ አሁን አብሽሩ አሁን ይሄው ወጣት ወይ ሞተን ጠብቅ ለምን ለስንት ሰው የሚተርፍ የነበረ ሰው አሁን ይሄው በእርዳታ መናቀው የነበረው አቡከር ኸይረዲን ወንድማችን ለስንት ሰው ድሮ ሲተርፍ የነበረ አሁን እኛ ለሱ መሆን ያቅተናል። አራ አንድም ቢሆን አያቅተኝም። ለ40 ሺህ በትንሹ እኮ 40 ሺህ ሰው ነው። ከ40 ሺህ ካነሰ ደግሞ 400 ሺህ ሰው 10 ብር እንደማለት ነው። ይሄማ በጣም ቀላል ነገር ነው። ወንድማችን ትላንት ከሁላችንም ጎን ሲኖር የነበረ ወንድማችን ነው። የቀረው ጊዜ ጥቂት ስለሆነ ከጎኑና እንርዳው እናግዘው። ይሄው ከስር በማስቀምጥላችሁ አካውንት አስገቡ። የቻላችሁት በገንዘብ መችሉ በገንዘብ ማችሉ ግን ይሄን ቪዲዮ ማለት ነው በደንብ ሰው ጋር ሊደርስ ሼር ኮፒ ሊንክ በደንብ እያደረገ ሐሙስ ከ3 ሰዓት ተኩል በኋላ ላይቭ ላይ እንገናኝ። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው አልተባለም። አሁን በአንድነት ሆነን ጌጥን ነው። በጣም ልብ ይነካል። እንደምትመለከቱት ገና በጣም ወጣት የሆነ ልጅ ነው። በዛ ላይ ደግሞ የኸይር ስራ ላይ ሲሳተፍ የነበረ ሰዎችን በማገዝ በመርዳት ሲሳተፍ የነበረ ልጅ ነውና እንግዲህ አፍያውን ለመመለስ ሰበብ ማድረስ አለብን። እንግዲህ ጠንክር በደዊ እንደተናገረው 40 ሺህ ሰው ያወጣ እንግዲህ ያን ነገር የመሙላት እድሉ እጅግ በጣም ሰፊ ነው። እኛ ብቻ እዚህ ቤት የቀለም ቤተሰቦች ብቻ 71 ሺህ ሰው አለ። ስለዚህ ሁላችንም አንዳንድ ሺህ ብር ለዚህ ወንድማችን እንግዲህ በዚህ በመተመለከቱት ባንክ ቁጥር ብናስገባ ይህ ልጅ ሙሉ ብሩ ገብቶለት እንግዲህ ጤናውን የሚታከምበት ሙሉ የጤና ሕክምና የሚያደርግበት ሰበብ እንሆናለን። ኡስታዝ ካሊድ ቀደም ሲናገር እንደሰማነው ለአኺራችን እንግዲህ በተግባር መኖር አለብናል። ለአኺራችን በተግባር ከመኖር አንዱ ለተቸገረ ሰው መርዳት ሰደቃ ማድረግ ነው አይደለ? በተቻለን አቅም ወንድማችንን ልናግዘው ይገባል። ሁላችንም ባለን አቅም እንግዲህ በመተመለከቱት የባንክ አካውንት እንድናስገባ አደራ እላለሁ። ለአኺራችን እንግዲህ ስንቅ እናስቀምጥ። አሁን ወደ ዋናውና ወደ መጨረሻው ቪዲዮ ደርሰናል። ከዛ በፊት ግን የዚህ ፕሮግራም ስፖንሰራችን አፊያ ሶሉሽን ሴንተር ነው። በአፊያ ሶሉሽን ሴንተር የባህላዊ የመንፈሳዊ የስነ ልቦና ህክምና ብቁ በሆኑ ባለሙያዎች አገልግሎት ያገኛሉ። ባሉበት ሀገር በመተመለከቷቸው ስልክ ቁጥሮች በመታያቸው የሶሻል ሚዲያ አማራጮች እነሱን በማግኘት ይህንን አገልግሎት ማግኘት ትችላላችሁ። አፊያ ሶሉሽን ሴንተር ለጤናው መፍትሄ። ሱብሃንአላህ አንድ እነዚህን ሼክ ተመልከቷቸው። أين مات عليه الصلاة والسلام؟ مات في المعركة في الجهاد في سبيل الله، مات في مكان أسمى من ذلك، كل شيء بترتيب رب العالمين. مات في أحضان زوجته. كان عليه الصلاة والسلام يفتح باب السيارة لزوجته
بقول لهم لا إله إلا الله አሁን በቪዲዮ ላይ ያያችኋቸው ሼኽ አላህ ጀነተል ፊርደውስን ይወፍቃቸው ስለ አላህ ጀለ ጀላሉሁ ስለ አሽረፈል ኸልቅ ረሱል አለይሂ ሰላቱ ወሰላም እያወሩ ነው። ነፍሳቸው ሩሃቸው ወደ አኺራ የሄደችው ረሱል አለይሂ ሰላቱ ወሰላም ደግሞ በሐዲሳቸው ምን ብለዋል? ከመሞቱ በፊት የመጨረሻ ቃሉ ላኢላሃ ኢላላህ የሆነ ሰው ደኸለል ጀነት ገባ ብለዋል። ውዱ ነቢያችን ረሱል አለይሂ ሰላቱ ወሰላም ደግሞ በዚህ ሐዲስ መሰረት ምን ብለዋል? አላህ ጀለ ጀላሉሁ አንድን ባሪያ ከመረጠው ከወደደው ያህ ሰው ከመሞቱ በፊት ኸይር ስራ እንዲሰራ ያደርገዋል። ሲሞትም ደግሞ እዛው ኸይር ነገር ላይ እያለ አላህ ሩሑን ይወስዳታል ብለዋል። አላህ ሁሌም ኸይር ስራ ከሚሰሩት ያድርገን። አላህ ሲሞቱ በላ ኢላሃ ኢላላህ ከሚሞቱ ሰዎች አድርገን። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ በጣም አስደንጋጭ ነገር ግን ሀቲማቸው እጅግ በጣም የሚያምር ሀቲማ እንደተመለከታችሁ ሸሁ ስለ ነብያችን ሰለላሁ ዐለይሂ ወሰለም ያወሩ ነበር ህይወታቸው ያለፈው። ሞት በምን ሰዓት መጥቶ እንደሚይዘን አናውቅም። ሁሉም ነፍስ ሞትን ቀማሽ ነች ተብለናልና ሁል ጊዜም እንግዲህ መልካም ነገር ላይ መኖር ይኖርብናል ብዬ አስባለሁ። አብዛኛውን ጊዜያችንን የምናሳልፈው በመልካም ነገር ነው ወይስ አላህን በማመጽ ነው? ይሄን ነገር ሁሉ ጊዜ ራሳችንን መተሳሰብ ይኖርብናል ብዬ አስባለሁ። ሞት መቼና የት እንደሚይዘን ስለማናቅ እንግዲህ በተቻለ መጠን ጥሩ ቦታ ጥሩ ሁኔታ ላይ መሆን ይኖርብናል። እንግዲህ አላህ Subhanahu Wa Ta'ala ኻቲማችንን ያሳምርልን። እኚህንም ሼህ አላህ ጀነተል ፊርደውስ ይወፍቃቸው። እኛንም ኻቲማችንን አሳምሮ ጀነተል ፊርደውስ አላህ የሚወፍቀን ያድርገን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረግን አትርሱ። ይሄን ቪዲዮ ያያችሁ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አፊያ ሶሉሽን ሴንተር ከአፊያ ስነ ልቦናና አፊያ ባህላዊና መንፈሳዊ ሕክምና ጋር በመተባበር በዘርፉ የረጅም ዓመት ልምድ ባካበቱ ባለሙያዎች በመታገዝ አጠቃላይ የሕክምና አገልግሎትና የመድኃኒት አቅርቦት መጀመሩን ያበስራል። ተፈጥሯዊ የሆኑ እጽዋቶችን በመጠቀምና በዘመናዊ ላቦራቶሪ በመታገዝ የጨጓራ፣ የነርቭ፣ የኪንታሮት፣ የስንፈተ ወሲብ፣ የስኳርና የሌሎች ህመሞች መድኃኒት በማዕከላችን ያገኛሉ። በተጨማሪም ከመንፈሳዊ ሕክምና ጋር የተያያዙ ችግሮች የሲህር፣ የድግምት፣ የጂንና የአይን ናስ እንዲሁም ሌሎች ተያያዥ ህመሞችን መንስኤ በማጥናት በአላህ ፍቃድ ዘለቄታዊ መፍትሄ እንሰጣለን። ለስነ ልቦና ችግሮች ልምድ ባካበቱ የሳይካትሪስት ባለሙያዎቻችን እንደ ቤተሰብ ቀርቦ ለማማከርና ችግሩን ለመፍታት እናንተኑ ይጠብቃሉ። ከሀገር ውጭ ሆናችሁ ይህንን አገልግሎት ማግኘት የምትፈልጉ በሙሉ ባሉን የሶሻል ሚዲያ አማራጮች በዋትስአፕ በቴሌግራም እና በኢሞ ማነጋገር ትችላላችሁ። አፊያ የጤናው መፍትሄ ስልክ 0946 75 957 0982 57 0361 0943 09 9030